ለሰዓታት ታጠናላችሁ፣ ነገር ግን በፈተና ሰዓት አንዱንም አታስታውሱትም ወይም ገና ደብተራችሁን እንደከፈታችሁ እንቅልፍ ይጥላችኋል። ይሄ ችግር የሚሆነው ከእናንተ ሳይሆን ከአጠናን ስልታችሁ ሊሆን ይችላል። በዛሬው ቪዲዮ ላይ ብዙ ተማሪዎች ጊዜያቸውን የሚያባክኑባቸውን የተሳሳቱ 3 የጥናት ዘዴዎችን እና ውጤታማ የሚያደርጓቸውን ደግሞ 3 መፍትሄዎችን በዛሬው ቪዲዮ ላይ ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እሺ እንግዲህ ቅድም መግቢያዬ ላይ ነግራችኋለሁ ውጤታማ የሚያደርጉንን የጥናት መንገዶች እንዲሁም ደግሞ የተሳሳተ የምንላቸውን ነው የምናየው በዚህ ቪዲዮ ላይ። እንደዚህ አይነት ደግሞ ጠቃሚ ቪዲዮ ስለቅ እንዲደርሳችሁ ከፈለጋችሁ ይሄንን ፍላጎት ሚዲያ ሰብስክራይብ ማድረግ፣ ቤተሰብ ለመሆን ደግሞ የደውሏን ምልክት ተጫኑ። እንድሰራላችሁ የምትፈልጉት ሀሳብ ካለ ደግሞ ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እንዳይረሳ ማለት ነው። ዛሬ እንግዲህ የሚሰራላችሁ ለተማሪዎች ነው። በየትኛውም ሁኔታ ላይ ኮሌጅ ልትሆኑ ትችላላችሁ፣ ፕሪፓራቶሪ ልትሆኑ ትችላላችሁ፣ ሃይ ስኩል ልትሆኑ ትችላላችሁ። ግን ተማሪ ከሆናችሁ የምታጠኑ ከሆነ ይሄንን ችግርና ይሄንን መፍትሄ ማወቅ መጀመር አለባችሁ። የመጀመሪያው ችግር ምንድነው? ረጅም ሰዓት ማንበብ። ረጅም ሰዓት ያለማቋረጥ ማንበብ የሚፈጥርብን እኛ ላይ ያወቅን የሚመስል ስሜት እንጂ የመረዳት ስሜት እንጂ ትክክለኛ እውነተኛ ዕውቀት አይፈጥርም ማለት ነው ረጅም ሰዓት ማንበብ። ከዛ ይልቅ ግን መፍትሄው ምንድነው? እንደዚህ አይነት ችግር መፍትሄው ምንድነው? አንድ ገጽ ካነበብን በኋላ ደብተራችንን እንዘጋለን። አንድ ገጽ ካነበብን በኋላ እንዘጋውና ምን ተረዳሁኝ፣ ከአንዱ ገጽ ላይ ምን ተረዳሁኝ ብላችሁ ራሳችሁን ጠይቁ። እንደዛ እያረጋችሁ አጥኑ። አንድ ገጽ ታነባላችሁ፣ ከዛ ዘግታችሁ ከዚህ ገጽ ላይ ምን ተረዳሁኝ፣ ምን አወኩኝ፣ ምን አነበብኩኝ ብላችሁ ራሳችሁን ትጠይቁና ለጠየቃችሁ ጥያቄ ራሳችሁ ትመልሳላችሁ። ራሳችሁን ደግማችሁ ታነባላችሁ። ይሄ ትክክለኛ እውቀት ነው። ረጅም ሰዓት ማጥናት ግን የመረዳትን ስሜት ይፈጥራል እንጂ ትክክለኛ እውቀትን አይሰጠንም ማለት ነው። ይሄ የመጀመሪያው ችግርና መፍትሄው ነው። እሺ እንግዲህ ሁለተኛው ላይ ደርሰናል ማለት ነው። ሁለተኛው የተሳሳተ የአጠናን መንገድ ምንድነው? ፈተና ደረሰ ብሎ እንቅልፍ አታችሁ የምታጠኑት ጥናት እጅግ በጣም የተሳሳተ ነው። ምክንያቱም አንጎላችን እንቅልፍ ካጣ ሴቭ አያደርግም። ያጠናችሁትን ነገር በአግባቡ ሴቭ አያደርግም። ምክንያቱም እንቅልፍ ያጣ ሰው ልክ እንደሰከረ ሰው ነው የሚሆነው እና ፈተና ደረሰብኝ በሚል ቀንም ሌሊትም ያለማቋረጥ ያለ እረፍት ያለ እንቅልፍ የምታጠኑ ሰዎች እጅግ በጣም የተሳሳተ መንገድ እየተከተላችሁ ነው። ከዛ ይልቅ መፍትሄው ምንድነው? ቀን ላይ በንቃት አጥንታችሁ ቀን ላይ በደንብ አድርጋችሁ ትክክለኛውን ያጠናን ዘዴ መስመር ተከትላችሁ አጥንታችሁ ሌሊት ላይ አይምሯችሁ እረፍት እንዲያደርግ ንጹህ የሆነ እንቅልፍ የተረጋጋ እንቅልፍ እንዲወስዳችሁ ማድረግ አለባችሁ። አይምሯችሁ ቀን ያጠናውን ነገር በደንብ አደራጅቶ በደንብ ሴቭ አድርጎ በደንብ ሰውነታችሁ ተረጋግቶ አይምሯችሁ ጸርቶ መነሳት ስላለባችሁ ግዴታ እረፍት ያስፈልጋችኋል እንጂ ከዛ ውጪ ሴቭ እንዳያደርግ እናደርገዋለን። መፍትሄው ደግሞ በደንብ አድርገን በቂ እንቅልፍ መውሰድ ነው። እሺ እንግዲህ ወደ ሶስተኛው መፍትሄ ደርሰናል ማለት ነው። እሱን ከመናገሬ በፊት ግን ሰብስክራይብ አድርጋችኋል። እንደተለመደው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። የሶስተኛው ትልቁ የተሳሳተው የጥናት መንገድ ምንድነው? ለረጅም ሰዓት ላይብራሪ እየገባችሁ የተለያዩ ቦታዎች እየሄዳችሁ ለ4 ሰዓትና ለ5 ሰዓት አታጥኑ። ይሄ እጅግ በጣም የተሳሳተና ፈተና ስትገቡ እንድትረሱት ነው የሚያደርጋችሁ። ከሱ ይልቅ ግን መፍትሄው ምንድነው? 4 ሰዓት ላይብራሪ ተቀምጣችሁ ከምታጠኑ መፍትሄው ምንድነው? ትልቁ መፍትሄ 25 ደቂቃ በጥልቀት ማጥናት፣ 5 ደቂቃ እረፍት ማድረግ። የዛኔ አይምሯችን እንደ አዲስ ጉልበት እያገኘ እንደ አዲስ እየታደሰ ይመጣል። በዛ እረፍት ሰዓት ላይ ቡና መጠጣት ትችላላችሁ። ከተቀመጣችሁበት ወንበር ተነስታችሁ መንቀሳቀስ ይቻላል። የተለያዩ ነገሮችን ማድረግ ይቻላል። ስለዚህ 25 ደቂቃ 5 ደቂቃ እረፍት አድርጉ። በአጠቃላይ ግን ማጥናት ማለት መልፋት አይደለም። ጭንቅላታችንን በብልሃት መጠቀም ነው እንጂ ማጥናት ማለት መልፋት እንዳልሆነ አውቃችሁ ዛሬ የነገርኳችሁን 3 ችግሮቻችሁን አስወግዳችሁ መፍትሄዎቻቸውን ተጠቅማችሁ ውጤታማ እንደምትሆኑ ባለሙሉ እምነት ነኝ። ይህንን ቪዲዮ ደግሞ ለተማሪ ጓደኞቻችሁ ሼር አድርጉ። ከዛም ባለፈ ኮሜንት ላይ እናንተ ስታጠኑ የሚገጥማችሁን ችግሮች አስቀምጡልኝ። ላይቭ ስገባ እንወያይበታለን። የገጠማችሁን ችግር፣ ሰሩት የነበረውን ስህተት ኦር ያስተምራል የምትሉትን ነገር ኮሜንት ላይ አሳውቁኝ። ስገባ ላይቭ ላይ እንወያይበታለን።
እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ